በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጌታችን በመድኃኒታችን በኢየሱስ ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ቆይታችኋል? ምሕረትና ቸርነቱን ያበዛልን እግዚአብሔር የተባረከና የተመሰገነ ይሁን። የዕብራውያን መልእክት ጥናታችንን እስከ ምዕራፍ 4 ቁጥር 11 ድረስ አይተናል። ዛሬ የምዕራፍ 4 የመጨረሻውን ከቁጥር 12 እስከ ፍጻሜ ምዕራፍ ያለውን እንደ እግዚአብሔር ሐሳብ እንነጋገራለን። በያላችሁበት አሁንም የጌታ መንፈስ ከእናንተ ጋር ይሁን። ለዚህ አገልግሎት የመጀመሪያ የሆናችሁ ሰብስክራይብ እንድታደርጉ፣ ሌሎችም ደግሞ ሰብስክራይብ እንዲያደርጉ እንድትጋብዙ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ከምንም በላይ ደግሞ በስክሪኑ ላይ በተገለጹት የስልክ አድራሻዎች በመደወል የምክር አገልግሎት ማግኘት ይቻላል። እንዲሁም ደግሞ መንፈስ ቅዱስ አሳስቧችሁ ልባችሁ ሞልቶ ባለበት ጉዳይ አገልግሎቱን ለማገዝ ፈቃደኛ የሆናችሁም ደግሞ እንዲሁ በስክሪኑ ላይ ባሉት የባንክ አካውንቶች ጌታ በልባችሁ እንዳስቀመጠ መጠን እጃችሁ እንድትዘረጉ በጌታ ፍቅር አሳስባለሁ። እግዚአብሔር በሁሉ ይባርካችሁ። መጀመሪያ ከቁጥር 12 ምዕራፍ 4 ዕብራውያን እስከ ፍጻሜ ምዕራፍ ያለውን አነባለሁ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። እኛን በሚቆጣጠር በእርሱ በዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልግም ጊዜ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የአምላካችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። እንግዲህ የእግዚአብሔር ቃል ሕያው ነው የሚሰራ ነው ይላቸዋል። ምክንያቱ ደጋግመን እንዳነሳ ነው እነዚህ የዕብራውያን ክርስቲያኖች ከአይሁድ ወገን ወደ ክርስትና የመጡ አማኞች ከደረሰባቸው ይገጥማቸው ከነበረው ፈተና ከአሕዛብም ይልቁንም ደግሞ በስጋ ወገኖቻቸው ብሉይ ኪዳንን በመቀበል ወገኖቻቸው ከሆኑ በሚደርስባቸው ጫና የተነሳ ትንሽ ጫናውን ለማቅለል የብሉይ ኪዳን ስርዓት ብንጨምርስ ብለው እየተናገሩ ወይ ደግሞ እየተንሸራተቱ ባሉበት ሰዓት ነው እና ይሄ መልእክት ጸሐፊው የጻፈላቸው። አሁንም ቃሉ የሚሰራ ነው። የትኛው የተማራችሁት የክርስቶስን የማዳን ስራ የተረዳችሁት ከክርስቶስ የማዳን ስራ በቀር ሌላ መድኃኒት እንደሌለ፣ ሌላ ምንጨምረው ሕግ ምንፈጽመው ነገር እንደሌለ እንድታውቁ ብሎ ስለ እግዚአብሔር ቃል ታላቅነት ይናገራል። የእግዚአብሔር ቃል የሚሰራ ነው። እኛ በእምነት ስንቀርብ ስንታዘዝ ነው ቃሉ ማንነታችንን እንድናውቅ የሚያደርገው። የሰው ልብ ማንም አያውቅም አይደለም? ኤርምያስ ምዕራፍ 17 ላይ ትንቢተ ኤርምያስ ምዕራፍ 17 ከቁጥር 9 እስከ 10 ላይ እንደሚናገር የሰው ልብ ከእግዚአብሔር በቀር የሚያውቀው የለም እና ይህን የሰው ልብ ውስጣዊ ማንነት የሚፈትሸው የእግዚአብሔር ቃል ነው። ይሰራል ነው የሚለው። ይሰራል። ኃጢአትን አለማመን በልባችን ውስጥ ቢኖር በቃሉ በኩል ራሳችንን እንድናይ ያደርገናል። ቃሉ ውስጣችን የሚፈትሽ ነው። ነፍስና መንፈስን አጥንትና ጅማትን እስኪለይ ድረስ ይወጋል የሚለው ልንቃወመው፣ ልናባብለው፣ አይ እንዲህና አይ እንዲያ እኮ ማለት ነው ብለን ልናመቻምቸው እንዳንችል የሚወጋ ነው። የዚህ ዓለምን እውቀት የዚህን ዓለም ሕግ በሆነ መንገድ ክፍተት ፈጥሮ እንዲያና እንዲህ ማለት ይቻል ይሆናል። ወይ ደግሞ የዚህ ዓለም ሕግ የሰዎች ቃል ስጋ ላይ ነው የሚቀረው፣ ጆሮ ላይ ነው የሚቀረው። ይሄኛው ግን ልብ ውስጥ ይገባና ምንም ሳያመቻምች ማንነትህን ይነግርሃል። መጽሐፍ ቅዱስን ማንበብ ሕይወትን የሚያሳይ ነው። በአንድ ወቅት አንድ ምሳሌ ሰማሁታል እና ሰውየው ሌባ ነው፣ ለሰው ቤት ሊሰርቅ ገባ እና ሊሰርቅ ሲገባ በጣም የሚያብረቀርቅ የተሸፈነ ነገር አገኘ። በወርቅ የሚመስል ነገር የተለበጠ መጽሐፍ ቅዱስ ነው።
እስቲ ምንድነው አለና ቁጭ ብሎ ገለጥ ሲያደርግ የመጀመሪያ ገለጠው ዘጸአት ምዕራፍ 20 ላይ ያለውን ነው፣ አትስረቅ የሚል ነው። ከዛ መልሶ ክድን አደረገና ለዚህ እኮ ነው ሰው ሁሉ የጠላህ አለ ይባላል። ማንነቱን የነገረው ማንነቱን ያሳየው። እንግዲህ አመፀኞች ናቸው ማንነታቸውን ሲያሳያቸው የሚጠሉት እና ቃሉ ራሳችን እንድናይ ያደርገናል። ቃሉ ደግሞ ስናምን የተሰጠውን ቃል ስናምን ደግሞ በልባችን የተሰጠውን ተስፋ እንድናምንና እንድንታዘዝ በእምነት ጸንተን እንድንቆም ያደርገናል። ቃሉ አቅም አለው። መውጋት ማንነትን መግለጽ ብቻ ሳይሆን የመጣው ቃል ለኔ ነው፣ ይሄ ቃል እውነት ነው ብሎ ለሚቀበሉ ደግሞ እንዲታዘዙት እንዲጸኑት ያደርጋል። በነገራችን ላይ ፈተናዎች፣ ችግሮች እኮ አሉ። ነገር ግን ፈተናው እንድትጸና እንድትበረታ ለክርስትና ለክርስቶስ የሚከፈለው ዋጋ ምንም እንዳይደለ እንድትቆጥረው የሚያደርግህ የእግዚአብሔር ቃል በአንተ ውስጥ ሲኖር ነው። ቅዱስ ጳውሎስ እንዳለው አሁን የሚደርስብንን መከራ ሊገለጥ ካለው ክብር አንጻር ሲታይ ምንም ነው አለ። አስተውሉ እንግዲህ ቅዱስ ጳውሎስ መደብደብ ልማዱ ይሆነ፣ በቃ በድንጋይ መወገር እንደ መጫወቻ ስቴዲየም እንደ መጫወቻም ሲደረግ ከአንበሳ ጋር የታገለ ያልደረሰበት ነገር የለም። ግን ምንም ነው አለ። ለምንድን ነው ይሄን ያለው ስንል በቃሉ ውስጥ የተሰጠውን እግዚአብሔር ለሚወዱት ያዘጋጀውን የዘላለም ተስፋ ምን ስላደረገ ነው? ስላየና ስላመነ ነው። እና ይሄ ነው መከራችን። ቃሉን ካያችሁት ዛሬ ያስጨነቃችሁትን ነገር ምን ታረጉታላችሁ? ትተውታላችሁ፣ ትረሱታላችሁ። ምንም ነው ትላላችሁ። እንዳታመቻምቹ ቃሉ ይነግራችኋል። ለምን? እነኚህ ሰዎች ወደ ብሉይ ኪዳን ሐሳብ ነው የሚመለሱት። ጥላ ወደ ሆነው አካሉን ከያዙ በኋላ ወደ ጥላ መንሸራተት ምን ይሉታል? ፍጻሜውን ከጨበጡ በኋላ ወደ ትንቢት መመለስ፣ ወደ ተፈጸመው ትንቢት መመለስ ምን ያደርጋል? እና ይሄን ነው የሚነግረው። እና እኛም ለዛሬ ለኛም ይጠቅመናል። ትምህርታችንም ነው ለትምህርታችን የጻፈው ለእግዚአብሔር ቃል የተሰጠን መሆን አለበት። እግዚአብሔር ቃል ሲነገር ለዚህ እኮ ነው እግዚአብሔር ቃል ሲነገር ወይ ደግሞ መጽሐፍ ሲነበብ ወይ ደግሞ መጽሐፍ ቅዱስ እናነባለን ስንል የሌለ እንቅልፍ የሚመጣው፣ የሌለ ማዛጋት፣ የሌለ አይን ማቃጠል የሚመጣው፣ ሌላ መጽሐፍ ስታነብ የሌለ ለምስል መንፈስ ነው ይሄ ቃል። አጋንንቶች ይህን ቃል ማንበብ ከጀመራችሁ ከነሱ አገዛዝ አሰራር እንደምትወጡ ያውቃሉ። ሌሎችንም እንደምትነጥቋቸው ስለሚያውቁ በተቻላቸው መጠን አዚምና ድንዛዜን በመዝራት መጽሐፉ እንዳናነብ ያደርጉናል። ዛሬ ብዙ ወገናችን የመጽሐፍ ቅዱስ ማንነት እንኳን የማይገባው አለ። እኔ በዚህ በካውንስሊንግ አገልግሎት ቲክቶክ ላይ ወደ 48,000 አካባቢ ሰው ይከታተላልና አንድ ማነሳላቸው መጽሐፍ ቅዱስ አላችሁ ስላቸው አለን ይሉኛል። ከዛ ግን የሚጠቅሱልኝ ምንድነው? አዋልድ የሆኑትን መጽሐፍት ነው። በመጽሐፍ ቅዱስና በአዋልድ፣ አዋልድ ማለት ልጆች ማለት ነው። መጽሐፍ ቅዱስ አባት ነው። በአባትና በልጅ መካከል ያለው ልዩነት እንኳን አይገባቸው። እያንዳንዱ መጽሐፍ የሚመረመረው አባት በሆነው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ መነጽርነት የሚያልፈው ትምህርትም ይሁን መጽሐፍ ተቀባይነት አለው። መጽሐፍ ቅዱስ የማይደግፈው ደግሞ የወደቀ ይሆናል። እና የእግዚአብሔር ቃል ለእግዚአብሔር ቃል የተሰጠን መሆናል። እሱ እንደ መስታወት ነው። አሁን መስታወት ፊት ስትቆሙ ምንም አይጨምርም፣ አይቀንስም፣ አያባብላችሁም፣ አይፈራችሁም። ራሳችሁን ማንነታችሁን ነው የሚያሳየው። እግዚአብሔር ቃልም እንደዚህ ነው። ስለዚህ እግዚአብሔርን ቃል ስናነብ በቃል ውስጥ አንደኛ እግዚአብሔርን ማየት እንችላለን። እግዚአብሔር የሚገኘው በቃል ውስጥ አትፈልጉ ህልምና ራእይ ትንቢትና መገለጥ እያላችኋት እዛና እዚያ አትባዙ። የእግዚአብሔር ቃል የእግዚአብሔርን ማንነት ይገልጽ፣ ቃሉ ነው የሚገልጽልን። ጌታ እኮ ለዚህ ነው ያለው በጎቼ ድምፄን ይሰማሉ ብሎ ሲል ቃሌን ያውቃሉ ማለት ነው። ሌላው ደግሞ እግዚአብሔር እኛን እንዴት እንደሚያየን እናስተውላለን። እግዚአብሔር እንዴት ነው እኔን የሚያይ? አንዳንዴ እኔ ማልጠቅም አንዳንዴ የሚያሳዝን ድምፅ እንሰማለን። በቃ እኔ እኮ ሲኦል እኮ እገባለሁ ገነት አልገባም ብለው የሚናገሩ ሰዎች አሉ በሚያሳዝን ድፍረት። እግዚአብሔር ግን እኛ እንዴት ነው የሚያይ? መጽሐፍ ቅዱስ ስናነብ ነው የሚገባል እግዚአብሔር እኛ እንዴት እንደሚያይ። በደለኞች ኃጢአተኞች ብንሆንም በልጁ ሞት ነው የወደደ። የምወድ ልጄ ወንበዴው ሰውዬ ያ ፈያታዊ ዜማ ተዘከረነ እግዚኦ በውስተ መንግስትህ አለ። በመንግስት በመጣ ጊዜ አስብ ወደ ኋላ አርቀህ በስምንተኛው ሺህ በዘመን ፍጻሜ ሲል ጌታ ለስሙ ክብር ይሁንና ዛሬ ከኔ ጋር በገነት ትሆናለህ።
የእግዚአብሔር ቃል ሲነገር ተሸፍኖ የሚቆም መደበቅ የሚችል ምንም ነገር የለም። የሰውን ሁለንተና ውስጣዊ ማንነቱን ሁሉ ጎርጉሮ የሚያወጣ የሚያሳይ ነው። በዮሐንስ ወንጌል ምዕራፍ 8 ላይ የምንመለከተው ታሪክ አለ። ያችን አመንዝራ ሴት ወደ ኢየሱስ አመጧት እና ስታመነዝር አግኝተናታል ብለው አመጡ። ሕጉ ይላል ትወገር፣ አዎ ይላል አለና ግን በምድር ላይ ጻፈ። ምንድን ጻፈው? በእያንዳንዳቸው ልብ ላይ በቃሉ ስልጣን ኃጢአታቸውን ገለጠው። አባቶቻችን ሲያስተምሩ አንዱ ሌላውን ሲመለከት የራሱን ኃጢአት ጓደኛው ግንባር ላይ ያነብ ነበረ ይላሉ። ሕሊና ላይ የመገለጡ ጉዳይ ለማስተማር የገባ ምሳሌ ነው። አመንዝረሃል፣ ከሚስት ይቅርታ፣ ከጓደኛ ሚስት ጋር ከጎረቤት ጋር አመንዝረሃል። ምንም ማድረግ አልተቻለም፣ ጥለው ሄዱ። እሷ ግን የታወቀችው ኃጢአተኛ በቃሉ ስልጣን ፈታት። ደግሞ ደግመሽ ኃጢአት አትስሪ እኔም ይቅር ብዬሻለሁ። ያቺ ከሁሉ የበለጠ ኃጢአተኛ የተባለችው ሴት በእግሩ ላይ ሽቶ የምታፈስ ትንሣኤው ምስክር መስቀሉ ስር የተገኘችው ነች። ቃሉ እንዴት እንደሚፈታ ቃሉ እንዴት የተደበቀ ነገር እንደሚገልጽ እንመለከታለን። እንግዲህ በሰማያት ያለፈ ሊቀ ካህናት እያለ ይጀምራል። በመቀጠል የክርስቶስን ሊቀ ካህንነት አጉልቶና አስፍቶ አምልቶ ይናገራል። በሰማያት ያለፈ ወደ ሰማይ የገባ የምድር ሊቀ ካህናት ምንድን ነበሩ? በምድር በሰው እጅ በተሰራ ድንኳን ዛሬ በሌለ በጠፋ ድንኳን የገቡ ነው። ያለፈ አላላቸው። ማለፍ ማለት ጨርሶ ፈጽሞ መውጣትን ነው የሚያመለክተው። ያለፈ ነው፣ የጨረሰ ነው እሱ። ይህንን ያብራራላቸዋል። እና እንደዚህ ያለ ሊቀ ካህን ስላለን ሃይማኖታችንን እንጠብቅ። ሃይማኖት ማለት ምን ማለት ነው? ሃይማኖት ማለት ክርስቶስ ማለት ነው። ሃይማኖት ማለት ከሆነ ነገር ጋር አጋናኙ። ክርስቶስ ተብሎ ነው ክርስቲያን ያሰኛል። ወልድ ተብሎ ነው ውሉድ የተባለው። ልጅ ተብሎ ልጅ ያደረገን እሱ ነው። ክብር ለስሙ ይሁን። እና ይሄን ሃይማኖት ምን በል እንጠብቅ ይላል። እንጠብቅ። እግዚአብሔር ቃል ነው እንድናውቅ የሚያደርገን። እግዚአብሔር ቃል ነው ያለንበት ደረጃ የምንረዳው። ቃሉን ማወቅ ያለብን ወገኖች፣ እግዚአብሔር ቃል ማወቅ አለብን። ብዙ ወገኖቻችን እግዚአብሔር ቃል ባለማወቃቸው ማንነታቸውንም የህይወታቸውንም ነገር ማየት ይሳናቸዋል። እኔ ብዙ በደል የለብኝ እንደ ሰው አይደለሁም ይላሉ። ቃሉ ስላላነብ፣ ቃሉ ስታነብ ነው ማንነትን ይገለጣል። ብዙ ጊዜ በዚህ በምክር አገልግሎት አንዳንዴ ብዙ ሰዎች ብዙ ማለት ይችላለሁ። በጣም እያዘንኩ ነው የምናገረው። በቤተክርስቲያን ውስጥ እግዚአብሔር ቃል የሚያውቁ የሉም እያልኩ ባይሆንም መጽሐፍ ቅዱስ አላችሁ ስላቸው አዎ ይላሉ። ምን የትኛው ስል የሚሰጡኝ ከአዋልድ መጽሐፍ ይጠቅሱልኛል። አዋልድ ማለት ልጆች ማለት ነው። አባት ትልቁ መጽሐፍ ዋናው አለ። በቅዳሴ እንኳን እኮ የተቀመጣችሁ ተነሱ ተብሎ በታላቅ ክብር የሚነበበው ከመጽሐፍቱ ይበልጠው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው የማናቸው ማስተምህሮ የትኛውን መጽሐፍ መመዘኛ። በመጽሐፍ ቅዱስ መመዘኛ ውስጥ ያላለፈ ትምህርት ወይም መጽሐፍ የሚጣለው። ለዚህ እኮ ነው ሌላ ነገር ብታዩ ችግር የለም፣ መጽሐፍ ቅዱስ ስታነቡ ግን አቤት ያለ ፈተና። ሰይጣን ያውቃላ። ቃሉ ነፃ እንደሚያወጣችሁ ስለሚያውቅ በቃሉ ማንነት ራሳችሁን ማየት ስለምትጀምሩ ያኔ የሌለ እንቅልፍ የሌለ ማዛጋት ይመጣል። እግዚአብሔር ቃል የሚሰራ ኃይል ያለው ነውና እና እንዲህ አይነት ሊቀ ካህን እንዳላችሁ የምትረዱት መጽሐፍ ውስጥ አነቡ እና ይነግራቸዋል። እንዲህ አይነት እኮ ሊቀ ካህናችሁ ያለው የተማራችሁት ነገር ለምን ትረሳላችሁ? ስለዚህ ጸንታችሁ ሃይማኖታችሁን ጠብቁ። ከብሉይ ኪዳን ሊቀ ካህናት ከመጀመሪያው ከአሮን ጀምሮ ብናይ ሁሉም ሞት የገዛቸው ናቸው። አንዳቸውም ትልቅ ሊቀ ካህን አልተባሉም። ጌታ ብቻ ነው ትልቅ ሊቀ ካህን የተባለው። ከኢየሱስ ውጭ ትልቅ ሊቀ ካህን የለንም። አሮን በምድራዊ ድንኳን ገብቶ አገልግሏል። ኢየሱስ በሰማያዊቷ ድንኳን ገብቶ አገልግሏል። ኢየሱስን ትልቅ ሊቀ ካህናት ያሰኘው ምንድን ነው ስንል ብዙ መዘርዘር እንችላለን። ኢየሱስ በሰውነቱ መድኃኒት ተብሏል። አዳኝ፣ የሰው ልጅ ከኃጢአት በሽታ ያዳነ የፈወሰ ብቸኛ መድኃኒት ሆኗል። ለዚህ ነው እመቤታችንንም ስሙን ኢየሱስ ትይዋለሽ ተብሎ የተነገራት። የእግዚአብሔር ልጅ ነው በመለኮትነቱ። በማንነቱ ሰውን ወደ እግዚአብሔር አቀረበ። በማንነቱ ደግሞ እግዚአብሔር ለሰዎች ያዘጋጀውን በረከት አመጣ።
በምድር ድንኳን አገልግሎ ሞት ከገዛው ሊቀ ካህን ይልቅ በሰማያዊቷ መቅደስ ያገለገለና ያለፈ የጸናውን ሊቀ ካህን መከተል አይሻልምን ይላቸዋል። የብሉይ ኪዳን ሊቃነ ካህናት ቢቀርቡ እስከ መጋረጃው ነው። በዓመት አንዴም ወደ ቤተ መቅደስ ወደ ቅድስተ ቅዱሳን ቢገቡም ከመጋረጃው አጠገብ ብዙ ዕጣን አጭሰው በዕጣኑ ጭስ ተከልለው የስርየት መክደኛው በዕጣኑ ተሸፍኖ ነው የሚገቡት። በዓመት አንዴ የኃጢአት ስርየት ቀን ዘዴይ ኦፍ አቶንመንት በሚሉት ዘሌዋውያን ምዕራፍ 16 ላይ ዘሌዋውያን ምዕራፍ 16 ላይ ላውም ቢገቡ በመንቀጥቀጥ በፍርሃት ህዝቡ በፍርሃት እነሱም በፍርሃት ነው። ኢየሱስ ግን እንድንደፍር ያደረገን ሊቀ ካህናችን ነው። በክርስቶስ ያመነ ድፍረት አለው፣ የመግባት ድፍረት አለው። ወደ ቅድስተ ቅዱሳን የመግባት ድፍረት አለው፣ ተፈቅዶለታል። በሰማያት ቤተ መቅደስ አልፎ ፈጽሞ የተቀመጠ አገልግሎትን የጨረሰ ዘላለማዊ አገልግሎት ያለው ሊቀ ካህን አለ። እግዚአብሔር አምላካችን የተመሰገነ ይሁን። የጌታ ምሕረት አስገኝቶልናል። ምሕረት ምንድን ነው? ምሕረት ማለት በኃጢአታችን የተነሳ ልንቀበለው የሚገባ ፍርድ እንዳንቀበል አድርጎናል። ጸጋስ ደግሞ ልንቀበለው የማይገባንን ጸጋና ሕይወትና ክብር ሰጥቶናል። እንግዲህ እንዲህ አይነት ጸጋ እንዲህ አይነት ምሕረት የተቀበልን ሰዎች እንዴት ወደኋላ ማለት እንችላለን? መጠንቀቅ አለብን። ከመጣብን ፈተና የተነሳ ወደኋላ ለመመለስ መሞከር አደጋ ነው። ደበቅ ልበል፣ ልመሳሰል፣ ይህን ከዚህ ባደርገው ማለት አያስፈልግም። ምክንያቱም ይህ የማያሳፍር የከበረ ትልቅ ሊቀ ካህን እያለን እንዴት እሱን ለመደበቅ እንሞክራለን? ይህ ትልቅ ውድቀት ነው። ዛሬም በዚህ ዘመን ላሉ አገልጋዮች ጌታን ሲያገለግሉ ወንጌል ሲናገሩ ክብሩ ይመጣል፣ ብዙ ተቀባይነት ይኖራል፣ ደስ ይላቸዋል። ደስታ የመጣው ከመንፈስ ቅዱስ ነው። እውነት ሲነገር ወንጌል ሲነገር ብቻ ነው እውነተኛ ደስታና የመንፈስ ጉልበት ይመጣል። ከዛ ግን ስም ይመጣል፣ መነቀፍ ይመጣል፣ ችግር ይመጣል። ያኔ ምን መሆን ይጀመራል? በቃ ትንሽ ቆይ ነቀፌታውን ለቀንስ የማይሆን እሱን ከማግኘት ተብሎ ትንሽ ለማመሳሰል እቺ ጊዜ እስከምታልፍ ማመሳሰል ክርስቶስን ከማን ጋር ነው? ይብስብሃል። ፈተና ለመሸሽ ሞክሮ ነው አይደለም ቅዱስ ጴጥሮስ የተገኘው ሰቃዮቹ ጋር ነው፣ ጌታ ወጋሪዎች ጋር የተገኘው። ኢየሱስን መጣል ስትጀምር የተገኘው የተቀላቀልክበት ክርስቶስን ከሚሰቅሉት ጋር ይታወቃል። እንዳያሳድዱት አብረህ ትቀላቀላቸዋለህ። እነሱ የጌታ ሰቃዮች ናቸው። ቶሎ ብሎ እንደ ጴጥሮስ መውጣት ነው የሚያስፈልገው። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እያለ ይነግራቸዋል። ውጡ፣ ፈተናችሁን ያቅላቸዋል። የብሉይ ኪዳን ሊቀ ካህን ወደ መቅደሱ ሲገባ ህዝቡም እነሱም በፍርሃት ውስጥ ናቸው። የአዲስ ኪዳን ሊቀ ካህን ግን እሱም በፍጹም ያገለገለ ሞትን ያሸነፈ ሲኦልን ኃይል የሰበረ ነው። ለቀረቡትም አቅምና ጉልበት መሆን ይችላል። ክብር ለእግዚአብሔር ይሁን እና በርቱ ያለፈ የሚራራ ሊቀ ካህን አለን ነው የሚለው መጽሐፍ ቅዱስ። እግዚአብሔር አምላክ የተባረከና የተመሰገነ እንደኛ ተፈጥሯል፣ ከኃጢአት በቀር እንደኛ ተፈጥሯል ይልና የእኛንና የኢየሱስን ፈተና ያነጻጽራል። በእርግጥ የእሱ ፈተና ማቴዎስ ወንጌል ምዕራፍ 4 ላይ ከቁጥር 1 እስከ 11 እናያለን። ፈተናውን አሸንፏል። በቃሉ እንዲህ ተብሎ ተጽፏል ነው ያለው። በመለኮታዊ ስልጣኑ አይደለም ፈተናውን ያሸነፈው። ለአንተም ስትፈተን ላመሳስለው ላቃረበው ስትል ቃል ተናገር፣
በሰው ፊት የሚክደኝ በሰማይ በአባቴ ፊት እክደዋለሁ ብሏል። መካድ አልፈልግም፣ ጸናለሁ እስከ መጨረሻው። እስከ መጨረሻው የሚጸና እርሱ ይድናል ተብሏል። እስከ መጨረሻው ጸናለሁ ብለህ ቁም። በቃል ነው የምታሸንፈው፣ በመመሳሰል አይደለም የምታሸንፈው። እና ጌታ ደግሞ ያዝንልሃል። የእኛና የሱ ፈተና ግን ይለያያል። ሰው ልጅ ተፈትኖ ይወድቃል። ሰው ልጅ በምኞቱና በፍላጎቱ ይወድቃል። ጌታ ግን እስከ መጨረሻው ጸንቶ አሸንፏል። በስጋ ፈተና አልነበረበትም፣ ፍጹም ነበረ። እሱ የእኛን በደል ተሸከመ። ለዚህ ነው እዛ ሁለተኛ ቆሮንቶስ 5 ከቁጥር 17 እስከ 21 ስንመለከት ማንም በክርስቶስ ቢሆን አዲስ ፍጥረት ነው ካለ በኋላ ሚላል በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የማያውቅ አንድ ልጁን ስለኛ ኃጢአት አደረገው ይላል። ስለኛ ኃጢአት ሆነ። የእኛን ኃጢአት ተሸክሞ ኃጢአት ሆነ። ኃጢአተኛ ሆነ አይደለም ያለው። ኃጢአተኛ ሆነ አላለም፣ አይልምም፣ ሊባልም አይችል። ኃጢአት ሆነ ነው የሚለው። የእኛን ነገር ተሸከመ። በሁሉ ተፈትኗልና ተፈትኖ ደግሞ አልወደቀም። ክብር ለእግዚአብሔር ይሁን። እዛ ዕብራውያን ጸሐፊም እኮ ምዕራፍ 12 ላይ ሲናገር ነውርን ንቆ በፊቱ ያለውን መከራ ታግሶ የጸናውን አስቡ ነው የሚለው። እኛ ብንወድቅ ያልወደቀ ፈተናን አሸንፎ ያለፈ ምን አለን? ጌታ መድኃኒት አለን። እግዚአብሔር ይመስገን። እሱን ደግሞ የእሱን ሊቀ ካህንነት ርኅራኄ ያዘለ ነው። እንደ ብሉይ ኪዳን ሊቃነ ካህናት አይደለም። የብሉይ ኪዳን ሊቃነ ካህን ያያል፣ አቅርብ ይላል። ካላቀረብ ተፈርዶብሃል፣ ለምጻም ነህ፣ ውጣ ከከተማ፣ ከሰው ተለይ ነው የሚልህ። ኢየሱስ ግን ያዝናል። የሚያዝን የሚራራ ነው። እምነታችን እኮ ደክሞ ውጅቅ ስንል እኮ አይፈርድብንም። በርታ ብሎ የሚያጽና መንፈሱን ነው የሚልክልን። እናም ፈተና ሲመጣባችሁ ከክርስቶስ ከወንጌል የተነሳ ፈተና ሲመጣባችሁ ከእምነታችሁ የተነሳ ፈተና ሲመጣባችሁ ወደኋላ ለመመለስ ለመመሳሰል ከመሞከር ይልቅ ወደ ጌታ በመቅረብ ጸጋውን ተቀበሉ፣ ጽናት ይሰጣችኋል ነው። በጌቴሴማኒ አትክልት ስፍራ የደም ላብ እስኪያልበው ድረስ ነበር አለ። ብትወድ ጽዋ ከኔ ትለፋለህ። ከባድ ነበር የመስቀል መከራ። እኛ እኮ በሱ ካልተፈተንን ከባድ ነበር። ብትወድ አለ ግን አንተ እንደወደድክ እንጂ የራሴን መንገድ ልውሰድ አይደለም ያለው። እግዚአብሔር የተመሰገነ ይሁን። ከዛም የሚያበረታው መልአክ ተገለጠለት ይላል። የሚያበረታ ጸጋ ይሰጣል ማለት ነው። የሚያበረታ ጸጋ ይሰጣል። እግዚአብሔር በነገሩ የተመሰገነ ይሁን። ሁለት የማጠቃለያ ጥያቄዎችን የምዕራፍ ማጠቃለያ ጥያቄ አነብና እንጨርሳለን። አንደኛ የክርስቶስ ትልቅ ሊቀ ካህናችን መሆን ምን በረከቶችን አስገኝቶልናል? ሁለተኛ የእግዚአብሔር ቃል ስራ እንዴት ተገልጧል? ክብር ለእግዚአብሔር ይሁን። ምዕራፍ 4ን በዚህ ያጠቃልል። የረዳን መንፈስ ቅዱስ የተባረከ ይሁን። ሰላም ይሁን።